እሷ ሁኔታዬን አይታ የሆነ ነገር ሳትጠራጠራት ቀር። ለምሳሌ ምን አይነት ነገር? ወይ ፋንቱ ከዚህ በፊት እንደማውቃት እሱ እንኳን አይሆንም እንዳልከው ሁለተኛው በፍጹም አይሆንም በጭራሽ። አንተ ለእሷ ምን አይነት ፍቅር እንዳላት ታውቃለች አይደል እንዴ? ብዬ አስባለሁ። ለማንኛውም ተዚህ ይሄ ሚስጥር ከአንተ እንዳይወጣ አደራሽን ገንዬ፣ ተሳስተሽም ቢሆን ይህን ሚስጥር ለሌላ ሰው ለማንም እንዳትናገሪ። ይህ መያዣ መጨበጫ የሌለው ነገር ምን ተብሎ ይወራል? ዝንዬ፣ ያው ያልኩሽ ነገር ውል እስከሚይዝ ድረስ አደራሽ እንደው ለተሰማም ቢሆን እንዳትነግሪው። እንድችን ብዬ አላወራም። በእኔ በኩል ሀሳብ አይግባሽ። ፋንቱ የት ነበርሽ? ማለቴ ችግር የለም ፋንቱ፣ እኛ እናጥበዋለን። ችግር የለም አንቺ እዛው የሚጋው እንደው ገንዬ የሰማችን ይመስልሻል? እኔ እንጃ፣ ፊቷ ግን ልክ አይመስለኝም። እውነትሽን ነው እንዴ? ምንድን ነው ይሄን ያክል? ተስማ ኧረ ቀስ በይ፣ ቆይ ገኒ ተረጋጊ። የሆነ ነገር ከጠረጠረች እኮ የልጃችን ሕክምና እኮ ገደል ገባ ማለት ነው። አይኔ እያየ ከምትቀማኝ ነገሩን በዚህ መንገድ እንቋጨው። ናሆሜ የተነሳ ወንድሙን ዳግምን በመኪና ገጨው። በዚህም የተነሳ ያንተን ሚስቴን ከምቀማኝ ከማኝ ገድዬህ እዛው እገላገላለሁ ብሎ በስሜት እየነዳ ዳግምም ከመስመር ነቅነቅ አልልም በማለት መንገዱን ይዞበት ቮሊዩሙን ጨምሮ ገጨው። ወይዘሮ ዝኑና ወይዘሮ ገኒ በሚያወሩት ሚስጥር መሀል ከኋላ ሆና ስታዳምጥ የነበረችው ወይዘሮ ፋንቱ በጣም መጨረሻ ላይ ሚስጥራቸውን ሰምታ ከፊታቸው ዱቅ አለች። ይህንንም እያዩት ወይዘሮ ገኒና ወይዘሮ ዝኑ እንዴ ሰማችን ይሆን በማለት በድንጋጤ ተፋጠጡ። አደራሽን ይሄ ሚስጥር ከኔና ካንቺ ውጭ እንዳይወጣ ባለህን ሰሞን ቸክ እያረገኝ አይደለም። ሴትዮዋም ደግሞ እሱን ስታይ ወደ ኋላ ፌንት ሰራች ስትል ነበረ። በጣም ያሳዝናል። የዳግም ፍቅር አገረሸበት። ኑሐሚንን ሲያይ በፍጹም አይኗን ከሱ ላይ አልነቅላለ። ይህን ያየው ናሆምም እንዴ ሚስቴ አይን ላይ ምንድነው አይንህን ቸከልከው በማለት ተጣሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል መጡ። ኑሐሚን ክፍል 95 ተለቀቀ። ወደ ክፍል 94 ስንመለስ እንግዲህ ሁላቸውም ከእስር ቤት በይቅርታ ወይዘሮ ዝኑም አምራንን ፍቃድ በእንትን በማለት ሰታት ነበር። እናም በዚህ የተነሳ ሁሉንም ነገር ትስተካከያለች ብላ ትራንስፈርት ራሱ አድርጋላት ነበር ገንዘብም ስትወጣ። በዚህ የተነሳ ደስ ብሏትም እኔ እኮ ቆሻሻ ሰው ነኝ እንዴት ለእኔ ይህን ታደርጊያለሽ ብትላትም ሁለተኛ ከቤተሰቦች የድርስም እንዳትይ ከአሁን በኋላ መታረም አለብኝ ሰው ይቅርታ እንዴት አደረግሽልኝ እኔ እኮ በጣም ደካማና መጥፎ ሰው ነኝ እያለች ራሷንም በዛ አይነት እየገለጸች ነበረ። ሁላችንም የራሳችን ስህተት አለ እያለች መጨረሻ ላይ ወደ ጓደኛዋ ወደ ሶሲ ቤት ነበረ የሄደችው። ሶሲ ቤት ስትገባም ሶሲም በድንጋጤ ቅፍ አድርጋ ነበረ የተቀበለቻት ማለት ነው። በዚህም ጊዜ መጣሽልኝ በማለት ቤቷን እየጠየቀች የመጣችው አምራን ማለት ነው። እንግዲህ ከድንገት አስፔሳ ይዞ ኤርሚያስ ከድንገት ቤት መጠት ሲል ይሄንን እያየችው አምራን በድንጋጤ ሁለታቸውም ተፋጠጡ። የዚህ ጊዜ አምራን ሲላት እሷም ኤርሚያስ ስትል ነበር። ይሄን ያየችው እንግዲህ የኤርሚያስ ወይም የኮኪ እናት ማለት ነው። በጣም ግራ በመጋባት ይሄን ነበር ያወራሽኝ፣ ይሄን ነበር ኤርሚያስ ያልሽኝ እያለኝ ነበር። ወይኔ ጉድ ስንቶቹ ጋ ነው እስኪ እያለች እንግዲህ ሁላቸውም ተቀይረናል እያሉት እንግዲህ ይሄን በማለት እንግዲህ መጨረሻ ላይ ከቤት ያስወጣታል። በፍጹም አሁን ደግሞ ልበጠብጭ መጣች ምንድን ነው እያለ በጣም ጮኸባት። የዚህ ጊዜ እንግዲህ እሷ ምንድን ነው የምትለው የሰው ልጅ በበፊቱ ማንነት አይኖርም ተረጋጋ ስትለው ነበር። አንቺ ዝም በይ ሰው መስላሻለች
እንዴት ይሄማ አጋጣሚ ተፈጥሮ ነው ወይስ ምንድን ነው እያለ እንዴት ነው እስር ቤት ዝም ብዬ በአጋጣሚ ሄደው ሰው እኮ አይደለችም በጣም መጥፎ ናት እያለ ነበር ኤርሚያስም ማለት ነው። በቃ በፊቱ ማንነት እንደዚህ አትበል በማለት እንግዲህ ሪችም ይሄን ስትለው ነበር። በመጨረሻ እንግዲህ እሱም ከቤቴ ውጭልኝ በቃ ካሁን በኋላ ውጭ አይንሽም ማየት አልፈልግም ሲላት እውነት ለመናገር ኤርሚያስ ትክክል ነው። እኔ በጣም መጥፎ ሰው ነኝ። በዙሪያዬ ላሉት ሰዎች ሁሉ ጉዳት እንጂ ጥቅም ስሰጥ አልቆየሁም። ጉዳት ነኝ። ይሄንን ሁሉ ያደረግኩ ሴት ነኝ። ስለዚህ መሄድ ይሻለኛል ብላ እንግዲህ ጎዳናዋን ነክተዋለች። በጎዳናዋም ስትሄድ እንግዲህ እኔ ማለት ለምን ዝኑ ይቅርታ አደረግሽልኝ? እኔ የሚመቸኝ ያ ቦታ ነው። እኔ ከዛ መውጣት የለብኝም። በምን መልሽኝ ወደዛው ዝኑ እያለች እንግዲህ እየተጸጸተች ትገኛለች። አሁን ላይ ምንም ነገር የለኝ በቃ በምንድን ነው እያለች ራሷን ወደዛው ወደ መጠጥ ሱስ ልመጨምራለች ማለት ነው። በቃ ካሁን በኋላ ድሃ ሲጠግብ ወይን ይጠጣል ይባላል። ስለዚህ በሰጠችኝ ገንዘብ በዚህ በቀረኝ እንግዲህ ምንም አትሆነኝ ሂጄ ልጠጣ ብላ ወደ መጠጥ ቤቷ መጀመሪያ ቁጭ ብላ ከመስመር ላይ እንግዲህ እናትም የለኝ አባትም የለኝ ወዴት ልጠጋ እያለች በጣም እየዛዘነች እዚህ ፓርት ላይ ግን በጣም ነው ያሳዘነች ማለት ነው። አንዳንዴ እንግዲህ አምራን በህይወቷ ውስጥ ያሳለፈችው መጥፎ ነገር ሁሉ መጨረሻ እኛኑ ነው የሚጎዳን። ሰዎችን እንጎዳለን ብለን ያደረግነው ድርጊት እንግዲህ ሚኒለር ሆናለሁ ብላ እነ አቶ ለይኩንን አሳስራ ብዙ ነገር አድርጋለች። እናም የእነሱን ገንዘብ ተቀብዬ ካሁን በኋላ ፈጣሪዋን እንኳን ረስታ ብዙ ነገር ሲላን ነበረ። ናሆምን ማለት ነው ፈጣሪ ለሰጠሽ እንትን አንቺም እኮ ነገ ጠዋት የምትወርቂበትን አታውቂም ሲላት ካሁን በኋላ ለእኔ ማንንም አልፈልግ ምንም አልወርቅም እያለች ቀብረር ጀነን እያለች ነበረ። የኤምም ነፍስ በእጄ ውስጥ እኮ ነው ያለችው እያለች ነበር። እና እነሱም እንግዲህ ለእህቷና ለልጃቸው ሲሉ ያለችውን ሁሉ እያደረጉላት ነበር ማለት ነው። እናም በመጨረሻን እያስታወሰች ነበርና እሱም ከዛው አታዛ ስታለቅስ ነበረ። በመጨረሻም በቃ ራሴን መደበቅ ያለብኝ መጠጥ ነው ብላ ወደ መጠጥ ቤቷ ሄዳለች ማለት ነው። በጣም ያሳዝናል። እንግዲህ ወደ ዝኑና ወደ አቶ ተሴ ጋር ስንመጣ አቶ ተሰማ እና ገነት ወደ እነ ዝኑ ቤት ሄደዋል። ዝኑ ቤትን በመሄድ እንግዲህ እነሱን ለመጠየቅ ዘና ብለው ሄደው ፈታ እያሉ ነበርና እንግዲህ ወይዘሮ ፋንቱም እንግዲህ ምግብ ላቅርብ እያለች በጣም የተባረከች ሰራተኛ ናት። እንደሆነ ሀሜን ከየት አመጣች? ፈጣሪ ነው ከላይ አመጣት እያሉ ሁለቱም በቃ እንትን እያሉ ነበር። ምግብም ላቅርብ አላቸው። በልተው ጠጥተው ዘን ብለው ይቆያሉ ማለት ነው። ወደ ኑሐሚንና ወደ ናሆም ስንመጣ እንግዲህ ስራ ቦታው ነው ናሆም ያለውና ወደ ስራ ቦታውም ሆኖ ሳለ አሁን ላይ ያለበት ሁኔታ ማለት ነው ስራ ቦታ ላይ ነው ያለው ናሆም ማለት ነው። እናም ኑሐሚን መታለት ከሱ ጋር እንደነበረች ከድንገት እነሱ ተቃቅፈው ፍቅራቸውንም ስራው ወደኋላ በጣም ተጎትቷል መስራት ይገባናል እያሉ ነበርና እንግዲህ ከድንገት በሩን ከፍቶ ሳይቆረቁር ከድንገት ይገባል እንግዲህ ማለት ነው። እንዴ ምንም ሳትል ገባ ያሉት እንዲህ ወንድሜ እንግዲህ እያለ እሱም እንግዲህ በኑሐሚን ፍቅር ልቡ እንትን ያለው ልብና አይኑ በሷ አይታወረው ማለት ነው። በአንድ ቁጭ እንዳሉ ስለ ስራ ሂደቱ ወንድሜ እያለ ነበርና እርሲ በቃ ምሳ እንዳውም በአንድ እንብላ ብለው ሶስቱም ሲሄዱ እሷ ስትነሳ ፖርሳዬን ላምጣ ሻንጣዬን ስትል ትኩር አድርጎ ሲያይ በጣም እንግዲህ ይናደዳል ማለት ነው። ናሆም አይኑን ሲያየው አስተያየቱ የልጅ እያለ በጣም ስሜታዊ ይሆናል። ስሜቱን ቆጣጠርና ምሳ እንብላ በቃ እንሄድ ብሎ ተነስተው ይሄዳሉ። እዛም ሄዳ እንግዲህ ኑሐሚን የሚያደርገው ሁኔታው ደስ አላላትምና ስለ ስራው እንወያይ ሲሉ ቆይ እንብላ ብለው ተነስተው ውሷም በቃ ስንት የመጣልሽ ና ብላ እሱን እንትን ስታያት ትሄጂም ብሎ እጇን ሲይዛት እንዴ ለምንድን ነው እኔ ኩላሊት የሚሰጥ ዘመድ እንትን የለኝም ልሸና ነው ብላ እጇን እንትን ስትል እሱ እንግዲህ ስትሄድ ትኩር አርጎ ሲያያት እንግዲህ ናሆምም በወንድሙ እንግዲህ በጣም እየተናደደ ነው ማለት ነው። በዚህ ጊዜ እንግዲህ በጣም ስሜታዊ ይሆናል። እየተጨቃጨቁ ነበርና
በቃ አሁን ምንድነው ማድረግ ያለብን ምንድነው እያለ ትተውት ይሄዳል ማለት ነው። እሷም እንግዲህ ተረጋጋና እንሂድ እንደውም ተይው መወያየቱን ስብሰባውን ትተነዋል ብለው እጇን ይዞ አምጪ ሻንጣችን ምንድነው የተፈጠረው ብለውም እንዴት አድርገው አንቺ ስላላየሽው ነው እንዴት አድርጎ እንደሚያይሽ እና ታዲያ ይቅርታ ልጠይቀው ነው እሱን እያለችው ነበረ። ተረጋጋ እያለ እኔ እኮ አይኔም ልቤም ነው አይኔ ላይ ምን ብላ ልቤሽ አይለኝም እያለ ነበረ። ናሆም ማን ነው ዳግም ማለት ነው። ዳግም እንግዲህ ብዙ ነገር እያጠፋ ነው አሁን ላይ ያለው ማለት ነው። እናም በዚህ የተነሳ ዳግም ትተውት ይሄዳሉ። እነሱም ይሄን እያለች ኑሃሚን ተረጋጋ እያለችው ማለት ነው። ወደ ወይዘሮ ዙኑና ወደ ወይዘሮ ገኒ ስንሄድ እንግዲህ ሁለቱም ሚስጥር ብለው እያወሩ ነበረ። ወሬያቸውን እያወሩ ሳለ እንግዲህ ምንድን ነው በማለት በጣም እያወሩት ነበረ። እንግዲህ ስለ ፋንቱ ወደ ኋላ ፌንት እኮ ሰራች። እኔ እንደው ባሌን ከመጣን እንዴ እየጠረጠርሽው ነው እንዴ? ታዲያ አንቺ እኮ በጣም እኔ እንጃ እንደው ብቻ መቼም እያለ የሴት ሚስጥር እያወሩ ነው። ሁለተኛ ደግሞ አሁንም አቶ ለይኩንም ደግሞ ለአቶ ተሰማ እንግዲህ ሁለታቸውም ጓደኛ ለጓደኛ ነውና ሴትም የሆነ ነገር ስንሆን ያው ለጓደኛችን ነውና ለጓደኛ ወንድም እንደዛው ይወራራሉ ማለት ነው። ወንዶች ብቻ አይደሉም ሚስጥረኛ ማለት ነው። እና በዚህ የተነሳ እነሱ ወዳሉበት ሁለቱም እያወሩ ነበር። ደግሞ ሚስጥራችን እንዳይወጣ እያለው ነው እሷም እንደዚህ እያወሩ ሳለ እንግዲህ ወይዘሮ ፋንቱ ከኋላ ሆና የሚያወሩትን እያዳመጠች ነበረ። እናም በዚህ የተነሳ ከድንገት ስታይ እያዳመጠች ነው ሁሉንም ወሬ የሚያወሩትን። እኔ እንደው እንጃ እሷ እኮ ያየችው ጊዜ ነው ወደ ኋላ እንትን ያለችው። ግን ደግሞ አረኔ ልጄን ደግሞ የሰጠችኝን ደግሞ በዚህ ተናገረ ግን ጠይቃት ምን ችግር አለው ስትል አረ ደግሞ በዚህ ልጄን ልታድን ነፃ የሰጠችኝ እንትን ደግሞ ታይ እንጂ እያለቻት ነበርና እና በቃ ተይው ችግር የለም መስሎ ሊሆን ይችላል በሌላ ጊዜ እያለች እንግዲህ ወይዘሮ ፋንቱ እያዳመጠቻቸው ነው ሚስጥራቸውንም። ከድንገት ዕቃ ልታጥብ እንደምን ልትሰሪ መጣሽ? እኛ እናጥበዋለን እኮ እኛ እንትን እንለዋለን እያለች እንግዲህ ያየችን የሰማችን ፊቷ ግን ደስ አይለኝም ምን የምን አውቄ እያለች ወይዘሮ ገኒም ይሄን እየተባባሉ ነበረ። በመጨረሻም እንግዲህ አቶ ለይኩን ሚስጥሬን ጠብቅ ብሎ ለጓደኛው አውርቶ ለተሴም እንዳታዋሪ እያለቻት ነበረ። እንግዲህ ወደ መጨረሻው ስንመጣ ኑሃሚንም እንግዲህ ናሆም ጋር ሆና ይሄንን የተከፋፈተ ልብስ ለብሰሽ ነው ደግሞ እንዴ ደግሞ የምለብሰውን ልብስ ልትመርጥልኝ ነው እንዴ ብሎ እውነት ለመናገር ቆንጆ ልብስ ነው የለበሰችው። ተው እንጂ ናሆም ከዚህ የበለጠ እናም በዚህ እየቀና አንተ ካሁኑ እንደዚህ ቅናት ምንድን ነው እያለ አንቺን ማንም ሰው እንደዚህ እንዳይብኝም እንዳፈቅርም አልፈልግም እያለ እየተጎረረ ይገኛል። ናሆም በመሰረቱ ታስታወሳችሁ ገጠር ሄዶ ወንድ አጥርንም ሰብሮ የመጣ ጀግና ነው። አንዴ ፈሪ መስሎ የሚያደርጉትን እንግዲህ ወንድሙንም አሁን ላይ ይዞታል ማለት ነው። እንግዲህ በመኪና ውስጥ ብቻውን እየሄደ ሳለ መስመር ላይ ዳግምን ሲያየው በጣም ነው መስመር ላይ ሲያየው ሊገጨው የተነሳው ማለት ነው። በጣም ነው የሚገርመው። እናም እንግዲህ አሁን ላይ ገጭቶታል ወይስ መልሶታል የሚለውን ቀጣይ ክፍል እናየዋለን። ያው አይገጨውም፣ ትንሽ ሊገጨው ይችላል። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።